በእኔ ስም ሰዎች የጥንቆላ ስራ እየሰሩ ስለሆነ ልጆቼ አይነ ጥላ በስራችሁ በትዳራችሁ በገንዘባችሁ በንግግራችሁ ምእመናን ግልጽ ማድረግ አለብኝ ብያሰው መተት እንደተላከብን እንዴት እናቃለን? መተት የተላከበት ሰው እያሉ እኔ ያላልኩትን ኤአይ የሚባል ቴክኖሎጂ አለ። ደሞ እሱ ብቻ አይደለም ልጆቼን ልመርቃችሁ እያስባሉ እኔ ማንንም ልመርቃችሁ አላልኩም። በጣም የሚያስቅ ነገር ነው የሚያደርጉት። ደሞ ጭራሽ ምን እያደረጉ ነው? የሆኑ ሰውዬ ከኔ ጎን አቁመው ከጎን የምታዩዋቸው አባት መርጌታ የባህል ሐኪም ናቸው። እጅግ በጣም የብዙ ሰዎች ችግር በባህላዊ ጥበብ እየፈወሱ እየሰሩ ናቸው። እንዲያው ከፈጣሪ በታች ፈውስን ይሰጧቸዋልና በማቀናበር ማለት ነውና በጣም ትጠቀሙበታላችሁ፣ እድላችሁን ያቀኑላችኋል እያሉ እኔን እያናገሩ ስውሯ ማርያም ሂዱ፣ ስውሯ ማርያም የተመኛችሁትን ሁሉ ታሳካላችሁ፣ መከራን ሐዘንን አታሳያችሁ። እኔ ስውሯ ማርያምን አላውቃትም። እንግዲህ ገዳም ከሆነች ሰው ይሂድ፣ እኔ ግን ስውሯ ማርያም ሂዱ ምናምን ሂዱ አላልኩ። አንዳንድ ጊዜ ያስለቅሱኛል እና በጣም የሚያስደንቀው ግን ምንድነው 2-3 ሰዎች ምእመናን መርጌታን አገናኙኝ እያሉ መደወላቸው ነው። እንደው መርጌታን ብታገናኙን እድላችን እንዲቃና እንደው አባ መግለጫ ስለሰጡባቸው እኔን ጥሩ መርጌታ አዋቂውን እንደው ብታገናኙን እያሉ ጭራሽ በጉባኤ ቤቱ ስልክ እየተደወለ ነው ማለት ነው። አንዳንዱ መስተፋቅር አድርጉልኝ ላይ በግሌ ስሰደብ መልስ አልሰጥም። ግን የቤተ ክርስቲያን ትምህርቱ ነው ብዙዎችን እየጎዳ ስለሆነ በዚህ ጉዳይ ላይ መልስ መስጠት ተገቢ ነው። የምር ምልክቷን ምናምን እየተጫናችሁ ምናምን እያስባሉ የመስቀል ምልክቷን እየነካችሁ አሜን ብላችሁ ጻፉልኝ እጸልይላችሁ። አሜን በሉ ሲባል እዙ እየተከተለ አሜን በኮሜንት ማለት ነው። አሜን እንዴ ዝም ብሎ አሜን እንደዚህ ተደርጎ በእግዚአብሔር ሕዝብ ላይ አይቀለድም። በጣም 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 ነውር ነው። ሲጀመር እኔ እንዲህ ያለ ነገርም የምቃወመው ነገር ነው። የቤተ ክርስቲያን አስተምህሮም አይደለም በእውነት ማለት ነው። የኔኑ ካባ አድርጎ የኔኑን መስቀል አስዞ አንዳንድ ደግሞ ያላስኩትን መስቀልም ያስዛሉ። ያለ መቁጠሪያም ሌላ መቁጠሪያ ያስዙኛል። እንደፈልጉ ያደርጉታል። ሁሉ ነገር እድል ነው። ማግኘት እድል ነው፣ ማጣትም እድል ነው። ለመሆኑ እድል የሚባል ትምህርት መጽሐፍ ቅዱሳዊ ነው ወይ ሲባል አይደለም። እድል የሚባል ትምህርት በቤተ ክርስቲያን የለም። 4 ነጥብ። ልጆቼ አባ ገብረ ኪዳን ነኝ። ይሄ የኔ የቲክቶክ አካውንት ነው። ፋሎ እያረጋችሁ ቤተሰብ ሁኑ። እኔ በግሌ አባ ገብረ ኪዳን የሚባል ዩቲዩብ የለኝም። አባ ገብረ ኪዳን የሚባል ቲክቶክ የለኝም። አባ ገብረ ኪዳን የሚባል ፌስቡክ የለኝም። አባ ገብረ ኪዳን የሚባል ምንም ሚዲያ የለኝም። የኔ አይደለም ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰባህ ምህረቶ በላዕሌነ። ምህረቱን ቸርነቱን ይቅርታውን ባለ በዘመናችን በሕይወታችን ላይ ያጸናልን የአባቶቻችን ፈጣሪያችን እግዚአብሔር ስሙ የተመሰገነ ይሁን። የእናታችን የድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን በረከታቸውና ረድኤታቸው ከሁላችን ጋር ጸንቶ ይኑር። የተወደዳችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አባቶቻችን መነኮሳት፣ እናቶቻችን መነኮሳያት የጌታችን የመድኃኒታችን የኢየሱስ ክርስቶስ የድህነት ቤተሰቦቹ የምትሆኑ ወንዶችም ሴቶችም በዚህ ገዳም ለተስፋ ለበረከት የመጣችሁ በሌላም ዓለም ሆናችሁ የጉባኤ ቤታችን ትምህርት የምትከታተሉ ኦርቶዶክሳውያን ሁሉ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ?
ቸርነት የባህሪ ገንዘቡ የሆነ ፈጣሪያችን በዓመታት ዓመትን በዘመናት ዘመንን በዕለት ዕለትን እየጨመረ ስለሚሰጠን በኃጢአታችንም ስለሚታገሰን በጎ ቸርነቱን አስፍቶ ስለሚሰጠን ስለ ሁሉም ነገር በአንድነቱ በሦስትነቱ ጸንታ ለምትኖር መንግስቱ ክብር ምስጋና ይግባው። ሁላችሁንም ለዚህ ታላቅ ቀን እንኳን አደረሳችሁ። እግዚአብሔር አምላካችን በመካከላችን ተገኝቶ እንዲያስተምረን እንዲመክረን የሕይወታችን ጎዳና እንዲያመለክተን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ ዛሬ የምንማማረው እድል፣ ነፃ ፈቃድና የአጋንንት ስልጣን በሚል ርዕስ ነው የምንማማረው። በዛ አይደል? 3 ነገሮች ነው የምንማማረው። እድል፣ ነፃ ፈቃድ እና የአጋንንት ስልጣን። እሱን ነው የምንማማረው። እስኪ በሉ 3ኛ በሉ። እድል፣ ነፃ ፈቃድና የአጋንንት ስልጣን። 3ኛ በሉ። ነፃ ፈቃድ እና ስለ እነዚህ ጉዳዮች ነው የምንማማረው። ርዕሱን የመረጥኩበት ምክንያት አለ። እግዚአብሔር አስተማሪ ነው። ዛሬ ዕለቱን አስመልክቶ በጣም ብዙ ትምህርት መማማር ነበረብን። ነገር ግን ለምዕመናን ማድረስ የተፈለገ መልእክት ስላለ ያንን መልእክት ለብቻ ቢሮ ውስጥ ሆኜ በመግለጫ ከምሰጠው እናንተ ስለምን አትማሩበትም ብዬ አመጣሁት ማለት ነው። እና ያ ምንድን ነው? በተደጋጋሚ በዚህ በሚዲያ በመገናኛ መረቦች በእኔ ስም ሰዎች የጥንቆላ ስራ እየሰሩ ስለሆነ እሱን ነገር ግልጽ ማድረግ ለምዕመናን ግልጽ ማድረግ አለብኝ ብዬ አሰብኩኝ። እና በጣም የሚያስቅ ነገር ነው የሚያደርጉት። ያ ምንድን ነው? አጋንንት የሰውን እድል ያበላሻሉ። የሰው እድል ይበላሻል። እድሉ የተበላሸበት ሰው የማይፈልገውን ነው የሚያደርገው። ገበያ ሂዶ ያላሰበውን ገዝቶ ሊመጣ ይችላል። ምክንያቱም አጋንንት የሚያዙበት። ጠጥቶም የሚሰክር በቃ አጋንንት ነው የሚያሰክሩት፣ አይምሮውን ለውጠውት ነው። ሰው ከሚስቱ ጋር የሚጣላም እንደዛ ነው። ያላገቡ ሰዎችም በቃ ማግባት ያቃታቸው እድላቸው ተወስዶባቸው ነው። ነግደው የከሰሩ ሰዎችም እየከሰሩ ያሉት አጋንንት እያበላሹባቸው ነው እና እድላቸው ተጣሞባቸው ነው በቃ እያሉ እኔ ያላልኩትን ኤአይ የሚባል ቴክኖሎጂ አለ። በዚያ የኤአይ ቴክኖሎጂ የኔ አፍ እንደተናገረው አድርገው በእኔ ስም ይህንን የጥንቆላ ስራ እያስተላለፉ ነው። ደግሞ እሱ ብቻ አይደለም፣ ልጆቼ ኑ ልመርቃችሁ እያስባሉ እኔ ማንንም ኑ ልመርቃችሁ አላልኩም። እና ይህን ነገር ግልጽ ማድረግ አለብኝና ቢሮ ቁጭ ብዬ መግለጫ ልሰጥበት ነበረ። ግን እነዚህ ትምህርቶች መሰረታዊ ትምህርቶች ናቸው እና እንደዛ ከሆነ ለምን መነኮሳቱም ደቀ መዛሙርቱም ሌላውም ሰው እዚህ ለምን አንማርበትም? መግለጫ አያችሁ፣ ቅዱስ ዮሐንስ አፈወርቅ የሚለው ነገር አለ። እንደው መናፍቃንን እናመሰግናቸዋለን። እነሱ ተንኮል በሰሩ ቁጥር የእግዚአብሔርን መጽሐፍት ይበልጥ እንድንመረምራቸው ያደርጉናልና ብሏል። ስለዚህ እንደዚህ አይነት ጥያቄዎችን ውሸቶችን ሲያሰራጩ ለምዕመናን እንደውም በዚህኛው ርዕሰ ጉዳይ ላይ ትምህርት እንዲሰጥበት አድርገዋል ማለት ነው። እና በጣም የሚገርመው ሰዎች ይህንን በሚዲያ የእኛም ልጆች አይተውታል። ብዙ የእኛ ሚዲያ ክፍል ልጆችም አይተው ነገሩኝ። ዝም አልኩኝ። አሁን ግን መልስ እንድሰጥበት ያስገደደኝ ምንድን ነው? 2-3 ምዕመናን ደግሞ ጭራሽ ምን እያደረጉ ነው? እኔን ያላቃቸውም ምን አይነት ማን እንደሆኑ አላቃቸውም። የሆኑ መርጌታ ሰውዬ ከኔ ጎን አቁመው በማቀናበር ማለት ነው። እና እኒህ መርጌታ ጥሩ ናቸው፣ ስሟቸው። ስለዚህ ስሟቸው
በጣም ትጠቀሙበታላችሁ፣ እድላችሁን ያቀኑላችኋል እያሉ እኔን እያናገሩ ከጎን አቁመው እንደዚህ በማድረጋቸው ምክንያት እንትን ስውሯ ማርያም ሂዱ እኔ ስውሯ ማርያምን አላውቃትም። እንግዲህ ገዳም ከሆነች ሰው ይሂድ። እኔ ግን ስውሯ ማርያም ሂዱ ምናምን ሂዱ አላልኩም። ይኸውላችሁ ስውሯ ማርያም ሂዱ፣ እናቴ ስውሯ ማርያም ሀገራችን ሰላም አድርጊልን ምናምን እኔ እናቴ ስውሯ ማርያም ሀገራችን ሰላም አድርጊልን አላልኩም። እኔ ድንግል ማርያም ሰላም አድርጊልን ነው የምል እንጂ የስውሯ ማርያም የጭንጫይቱ ማርያም የጣና ቂርቆሲቱ ማርያም አልልም። እኔ እምለው ድንግል ማርያም ነው የምለው። ከቦታ ከሄድኩ ቦታ የራሱ ቅድስና የራሱ ቃል ኪዳን አለው። ያን ቦታ እማጸናለሁ፣ አከብራለሁ እንጂ እንደዚህ እያደረጉ አንዳንድ ጊዜ ያስለቅሱኛል። እያስለቀሱ መግለጫውን ይሰጣሉ። እና በጣም የሚያስደንቀው ግን ምንድን ነው 2-3 ሰዎች ምዕመናን መርጌታን አገናኙኝ እያሉ መደወላቸው ነው። እንዲያው መርጌታን ብታገናኙን እድላችን እንዲቃና እንደው አባ መግለጫ ስለሰጡባቸው እኒያን ጥሩ መርጌታ አዋቂውን እንዲሁ ብታገናኙን እያሉ ጭራሽ በጉባኤ ቤቱ ስልክ እየተደወለ ነው ማለት ነው። አሁን በጉባኤ ቤቱ ስልክ 3 ስልኮች ተደውለው በሉ አገናኙን፣ አንዳንዱ መስተፋቅር አድርጉልኙላ ይላል። ደውለ ይኸው በእኛ በፕሮጀክቱ በጉባኤ ቤቱ ስልክ ነው ትናንት ወዲያ እንደዚህ እየደወሉ ማለት ነው። እና እንደዚህ ስለሆነ አንዳንድ ቅን ምዕመናን የዋህ ምዕመናን ለምን በዚህ መከራ ያሉ? እኔ ትቸው ነበር ብዙ ጊዜ በግሌ ስሰደብ መልስ አልሰጥም። ግን የቤተ ክርስቲያን ትምህርቱ ነው ብዙዎችን እየጎዳ ስለሆነ በዚህ ጉዳይ ላይ መልስ መስጠት ተገቢ ነው። በእውነት በጣም ነውር ነው። እግዚአብሔር በሚያውቀው ልጆቼ ኑማ ልመርቃችሁ ምናምን ያለልም የሆነ እንትን ይላል ራሱ ሲያስቡት። እኔ ሲጀመር ልጆቼ አለልም። እኔ ራሴ ልጅ ነኝ ብዬ ነው የማስበው። በቤተክርስቲያን በኩል አባ በሆንም ሰው ልጆቼ ምናምን ማለት እንኳን ወንድሜ እህቴ ነው የምለው። ገና ጳውሎስ እንኳን ወንድሞቼ እህቶቼ ነው የሚል እንኳን እኔም ብሎ ደግሞ ልጆቼ ምናምን ባይ ደግሞ እና ወንድሞቻችን እህቶቻችን ነው ቅዱስ ጳውሎስ እንኳን መልእክታቱን ሲጽፍ እና ልጆቼን ልመርቃችሁ የመደመር ምልክቷን ምናምን እየተጫናችሁ ምናምን እያስባሉ እግዚአብሔር ከጻድቃን ማህበር ይደምራቸውና እኛ እንግዲህ መቼም አንራገምምና ይጨምራቸው እግዚአብሔር ይመልሳቸውና እንደዚህ ተደርጎ በእግዚአብሔር ሕዝብ ላይ አይቀለድም። በጣም 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 ነውር ነው። ሲጀመር እኔ እንዲህ ያለ ነገርም የምቃወመው ነገር ነው። የቤተ ክርስቲያን አስተምህሮም አይደለም በእውነት ማለት ነው። እና ምዕመናንም እዚህም ያላችሁ ቴክኖሎጂ የምትጠቀሙ ካላችሁ ሌላውም ቴክኖሎጂውን ወይ ወቁት ወይ አትጠቀሙት። የመጀመሪያው መልእክቴ ነው። ከዛ ወደ ትምህርቱ ሄዳለሁ። በኤአይ የተሰራ ቪዲዮ ይታወቃል። የሰውየው ፊት፣ የቃላት አወጣጡና እንዴት ነው የሚሰሩት ብዬ እንደው ለማጣራት ትንሽ ሞክሬ ነበር። እንዴት ነው እንደዚህ አድርገው የሚሰሩት የሚለው በቃ ጽሁፍ ያዘጋጃሉ። የኔን የድሮ ድምፆችን ይሰበስቡና ከዛ ያዘጋጁትን ጽሁፍ ለኤአይ የቤት ስራ ይሰጡታል። ከዛ አቀናብሮ እኔ እንደተናገርኩት አድርጎ የኔ አፍ እየተንቀሳቀሰ አድርጎ ይናገራል ማለት ነው። የኔኑ ካባ አድርጎ የኔኑን መስቀል አስዞ፣ አንዳንድ ደግሞ ያላስኩትን መስቀልም ያስዛሉ። ያለ መቁጠሪያም ሌላ መቁጠሪያ ያስዙኛል። እንደፈልጉ ያደርጉታል። ስለዚህ የቃላት አወጣጡ የከንፈር እንቅስቃሴውና እስከ ሰውየው የሚነገረው ቃል አይዛመዱም። አይኑ ይቀባጅራል፣ ፊቱ ይቀባጅራል፣ ሌላ መልክ ነው የሚሰጡት። የተለየ የአይን እንቅስቃሴ ያለው እና ሰው አያስተውልም። ግን ይሄ ምልክት ሊሆን አይችልም። መጀመሪያ እንዲህ ያለ ትምህርት ሲሰጥ እገሌ ሁልጊዜ በሚያስተምረው አንድ መምህር እንዲህ ብሏል ተብሎ በሚዲያ ሲነገር ሁልጊዜ የሚያስተምረውን ትምህርት መቃኘት ያስፈልጋል። ሁልጊዜ ምን ብሎ አስተምረዋል፣ ይሄ ሰውዬ እንዲህ ያለ ትምህርት አስተምሮ ያውቃል ማለት ያስፈልጋል። እና ዝም ብሎ አሜን አሜን እንዲህ ያላችሁ ለካ የዋሆች ናችሁ አለ ቅዱስ ጳውሎስ። እንዲህ ያላችሁ ደጎች ናችሁ እንዲሁ ማን ነው እንደዚህ ሞኝ አዚም ያደረገባችሁ እውነትን እንዳታስተውሉ ብሏልና አስተዋይ መሆን ያስፈልጋል። አስተውሎ እስቲ ቆይ ይሄ የቤተ ክርስቲያናችን ትምህርት ነው ወይ? አንድ መቼስ በቤተ ክርስቲያን አስተማሪነቱ የምታውቁት ሰባኪም ይሁን መምህር መነኩሴም ይሁን አባ ለየት ያለ ትምህርት በሱ ስም ሲነገር እንደዚህ ያለ ትምህርት አስተምሮ ያውቃል ወይ ብሎ መጠየቅ።
ከዛ በኋላ ደግሞ እንዲህ ያለ ትምህርት አስተምሮ አያውቅም ብላችሁ ካሰባችሁ ደግሞ ጥርጣሬ ከገባችሁ ማጣራት ስልኮች አሉ። እንዲህ ያለ ትምህርት ሰጥታችኋል። ከዛ ህዝቡ ግን እየገባ ምንድን ነው የሚላቸው? ልጆቼን ልመርቃችሁ አሜን በሉ ሲባል ህዝቡ እየተከተለ አሜን በኮሜንት ማለት ነው። አሜን እንዴ ዝም ብሎ አሜን እና ሳያውቁ አሜን አይባልም። ኖር ነው ታውቆ ነው አሜን የሚባለው። እና በእግዚአብሔር ቃል መቀለድ ያስቀጣል። በእውነት እግዚአብሔር በሚያውቀው እግዚአብሔር ቢረዳን። ዛሬ ግን እድል የሚባል ነገር ምንድን ነው? እና ይህ ምንድን ነው? ነፃ ፈቃድ ምንድን ነው? እና የአጋንንት ስልጣን ምንድን እስከምን ድረስ ነው የሚለውን በደንብ እናያለን። አሁን አንድ ሀሳብ ልንገራችሁ። አንድ ጊዜ አንድ ሰው እንዲህ ያለ፣ ስሙን መጥቀስ አያስፈልገኝም፣ አንድ ሚዲያ ላይ ነው ወጥቶ እንዲህ ያለው 90% የኢትዮጵያ ህዝብ አጋንንት አለበት አለ። ኧረ በስላሴ በጣም ነው የሚገርመው። 90% የኢትዮጵያ ህዝብ አጋንንት አለበት ማለት ምን የሚያስረዳ ይመስላችኋል? አንደኛ ትዕቢት ነው። በጣም ከፍ ያለ ትዕቢት። አጋንንት እንዳለበት በምን አወቅ? በቅተህ ነው? እንዲሁ እኮ በጣም ነው የሚያስገርመው። ሁለተኛ ይህንን እግዚአብሔርን የሚያመልክ ህዝብ እግዚአብሔር ጨርሶት ለአጋንንት ሽጦታል ማለትስ ተገቢ ነው? ትቶታል፣ ለአጋንንት አሳልፎ ሰጥቶታል ማለት የእምነት የጸሎት የስግደት የጾም 7 አጽዋማት እየጾመ መከራውን አይቶ ካለችው ቆርጾ ለቤተክርስቲያኑ እየሰጠ የሚኖርን ህዝብ፣ ከድሃ ተካፍሎ በእግዚአብሔር ስም የሚኖርን ህዝብ ጽድቅ ዋጋ የለውም አጋንንት አድሮብሃል ብሎ መናገር የእምነትስ ሃይማኖትስ ጥይቅት ይእቲ ለዘይሴፈዋ ዕብራውያን ምዕራፍ 11 ላይ ቅዱስ ጳውሎስ ሲናገር እምነት ተስፋ የምናደርገውን ነገር የሚያስረግጥ ነው። ስለዚህ ተስፋቸውን የምእመናንን ማበላሸት፣ ትዕቢት፣ የእግዚአብሔር መግቦት ሁሉ መቀማት። ግን 90% አሁን ሰዎች ልብ ብላችሁ ስሙ፣ በደንብ ተደርጎ እንዲደመጥ ስለምፈልግ ነው። ሰዎች ብዙ ጊዜ ስለ ሰይጣን የሚያወሩት ዓመት ሙሉ ለምንድን ነው ቢሉ ስለ ሰይጣን ካላወሩ እንጀራቸው ይዘጋል ነው። ቋንቋው እሱ ነው። ስለ ሰይጣን ሲያወሩ የድግምት እንትን፣ የአይነ ጥላ፣ የመተት፣ የገርግር የማ ስሙን ራሱ ራሄሏ የእንትኒቱ ደግሞ እንዲሁም ራሱ የእንትን ሁሉ ጋኔን ወጥቷል። የእንትኒቱ አገርን የመጥራት ስለማልፈልግ የእንትኒቱ ማማ የምናምን ራሄሎ ምንትስከትከ ማንም ያስተምራችሁ ይህን የአጋንንት ስም እነሱ ይሆናሉ እንጂ አጋንንት ማን ያስተምራል? የአጋንንት ስም በመጣፍ ተጥፎ አልተማርንም። በነቢያትም በሐዋርያትም የተነገረን አለ። እነ ሌጊዮን፣ እነ ጋርድኤል፣ እነ ሳጥናኤል የተነገሩ አሉ። እነሱ እናውቃለን። እንዲሁ የጎጥ ደግሞ ወይ ጉድ! ደግሞ የቱርኪቱ ማን ትሆን? የኢስታንቡሏ፣ የኬንያይቱ፣ የደቡብ አፍሪካ፣ የጆሃንስበርግ እነዚህም ስም ደግሞ ይኖራቸዋል። ደግሞ በሰለጠነ ዘመን መደንቆር ጭራሽ አጋንንቱ ራሱ የአማራ፣ የትግራይ፣ የኦሮሞ ሁሉ እያሉ እየጠሩ ነው አጋንንቱ። አሁን እንግዲህ የሜሪላንዲቱ አጋንንት፣ የዚህ የዲሲቱ አጋንንት፣ የካናዳይቱ ደግሞ ይላሉ የሱዳኒቱ። ኧረ እንደው ከቀለዱ ላይ ቀር እንዲህ ነው። እና ሰውን ሁሉ አጋንንት ይዞታል የሚሉ ለምንድን ነው? አጋንንት ይዞታል ብሎ ሰው ካመነ፣ ሰው አጋንንት እንዳለበት ካመነ ዓመት እስከ ዓመት የእነሱ እንጀራ የተከፈተ ነው። ስራቸው እሱን ነው። ቁጭ ብሎ አንድ ሰው ከአጋንንት እጅ፣ አጋንንት በሰው ላይ ተንኮል አይሰሩም ማለት አይደለም። ሰውን ከአጋንንት እጅ የምታወጣው ክርስቶስን ወደሱ በማድረግ ነው። ስለ አጋንንት በመስበክ ሳይሆን ወደ ክርስቶስ የምታመጣው ስለ ክርስቶስ በመስበክ ነው ከአጋንንት የምታወጣው። ቀመሩ ራሱ የተበላሸ ነው። ንሕነሰ ንሰብክ ክርስቶስ ዘተሰቅለ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ክርስቶስን ስንሰብክ ነው አጋንንት የሚጠፉት እንጂ ስለ አጋንንት ተንኮል በማስረዳት አይደለም አጋንንት የሚጠፉት። መጽሐፍ ቅዱሱን ይዩት። ስለ አጋንንት የተነገረው ጥቂት ቦታ ነው። ስለ ሕይወት ነው የተነገረው ብዙ።
የአጋንንትን ተንኮል ጌታም ነግሮናል። ቅዱስ ጳውሎስም አስተምሮናል። መጽሐፈ መነኮሳት ላይ እልፍ ነው ያለ የአጋንንት ውጊያ። በቅዱሳን ገድል ላይ የአጋንንት ውጊያ በደንብ ተጽፏል። ግን ሕይወትን አቡነ ተክለ ሃይማኖት ኢትዮጵያን እየዞሩ ለጣዖት አምላኪዎች ሲያስተምሩ ጋኔን ማለት እንዲህ ነው አይደለም ያሉ። ክርስቶስን ይይዛሉ፣ የአጋንንቱን ተንኮል አንድ ጊዜ ይገልጣሉ። በቃ ስለዚህ የቤተ ክርስቲያኒቱ አስተምሮ ጋኔን ተኮር ሳይሆን ክርስቶስ ተኮር ነው። የመጀመሪያው ስህተት እዚህ ላይ ነው የሚመጣው። የመጽሐፍ ቅዱስ አስተምህሮ ክርስቶስ ተኮር እንጂ ጋኔን ተኮር አይደለም፣ በፍጹም አይደለም። አረጋዊ መንፈሳዊም ሲናገር ጭንቀት የሚያበዙብህን አጋንንት ትተህ የሚረዱህን መላእክት አስብ ነው የሚለው። ሰውን ቀኑም ሙሉ ስለ አጋንንት ብቻ እንዲያስበ እየደነገጠ አንዳንዱ ሰው ምን ይላል? በቃ ዛሬ ትንሽ ስግደት ስላጎደልኩ አጋንንቱ ሳይመቱኝ አይቀሩም እንዲል። ዛሬ ጸሎት አቋርቻለሁ ጠንብሰው ነው የሚጥለኝ እንዲል። በክርስቶስ ላይ ልብ እንዳይኖረው እምነቱ እንዲላላ የሚያደርግ ትምህርትን የሚያስተምሩት። ስለዚህ ወደዛ ወደ አጋንንቱ ስልጣን እመጣለሁ። እድል የሚባል ትምህርት፣ እድላችሁን የቀሙባችሁ፣ የትዳራችሁን እድል የቀሙባችሁ፣ የንግዳችሁን እድል የቀሙባችሁ ምናምን። በጣም አሁን ወደ ትምህርቱ እንሂድ። የመጀመሪያው እድል የሚባል ትምህርት በቤተ ክርስቲያን አለ ወይ? የመጀመሪያው ጥያቄ አንድ እድል የሚባል ትምህርት እኔ አሁን አንዳንዱ ሰው ስሙታላችሁ አይደል? እድል ነው እንግዲህ ምን ይደረጋል፣ እድል ነው እንጂ እንደገና ደግሞ ለእድል ነው ማደግደግ፣ አንተ እድለኛ ነቴ ምናምን ሲባል ትሰማላችሁ። ለመሆኑ እድል የሚባል ትምህርት መጽሐፍ ቅዱሳዊ ነው ወይ ሲባል አይደለም። እድል የሚባል ትምህርት በቤተክርስቲያን የለም። 4 ነጥብ። መጽሐፍ ቅዱሳዊም አይደለም፣ ኦርቶዶክሳዊም አይደለም። እድል የሚባለው በጣም ብዙ መንገድ አለ። ፕሪደስቲኔሽን የሚባል አለ፣ እድል ይባላል። ድርሻ የሚባል ደግሞ አለ፣ እሱ እድል ይባላል። ከዛ ደግሞ ይሄ ድርሻ ማለት ስጦታ ማለት ነው። ከዛ ደግሞ ኦፖርቹኒቲ የሚባል አለ፣ የሆነ ነገር ከሆነ ነገር ጋር ሲጋጠም፣ ወይም የስራ በር ማለት ነው። የስራ በር ኦፖርቹኒቲ ማለት ለምሳሌ በአጋጣሚ አሁን አንድ ሰው ቤት ሊሰራ ድንጋዩን መፍለጥ አቅቶት እምቢ ሲለው መብረቅ ወርዶ ያን ድንጋይ ቢፈልጥለት ተጋጠመልኝ፣ ወቅትና ወቅቱ ተገናኘ እንደማለት ነው። ገጠመለት ከሱ ጋር ከሂደቱ ጋር እና ኦፖርቹኒቲዎችን መጠቀም የሚባል አንድ በሊደርሽፕ ትምህርትም ይሰጣል። አብዛኛው ሰው ወጣት ከሆነ በቃ ያቀድከውን እቅድ ያንን እድል ተጠቀምበት ይባላል። የተፈጠረን በር ተጠቅመህ ግባ እንደማለት ነው ያኛው ኦፖርቹኒቲ የሚባለው። ይሄ እድል የሚባለው ግን እነሱ የሚያወሩት ስለ እጣ ፈንታ የሚባለው ነገር ነው። እጣ ፈንታ የሚባለው ማለት የሰውየው ማንነት ነው። የሰውየው ማንነት ተወስኗል። በቃ ድሃ እንድትሆን ከተወሰነብህ ድሃ ትሆናለህ ማለት ነው። ወይም ደግሞ ሀብታም እንድትሆን ከተወሰነልህ ሀብታም ትሆናለህ። ጥሩ ሰው እንድትሆን ከተወሰነልህ ጥሩ ሰው ትሆናለህ። እንደሱ ነው። ነገር ግን እነዚህ ትምህርቶች በጥንት የግሪክ አማልክት ዘንድ ይነገሩ የነበሩ ናቸው። በጥንት የግሪክ አማልክት ዘንድ ይነገሩ የነበሩ ናቸው። እድል፣ ህይወት ቀጣይ፣ ህይወት ቆራጭ የሚባሉ 3 አማልክት ሁላ ነበሩ። እነዚህ አማልክት የሰውን እድል ይወስናሉ ተብሎ ይታሰባል። ከዋክብት ጭምር የሰውን እድል ይወስናሉ ብለው ያስባሉ። ይሄኛው ኮከብ ሲወጣ በቃ ጥሩ እድል አገኛለሁ፣ ይሄኛው ኮከብ ሲወጣ ደግሞ ጥሩ እድል አገኛለሁ። ዛሬ ጨረቃ ወጥቷል፣ እንዲህ ያለ ነገር ይጣመምብኛል። ዛሬ ደግሞ ፀሐይዋ እንደዚህ ሆናለች፣ ይሄኛው ይቀራልኛል። ጨረቃ ዛሬ ጎደሎ ናት፣ ጥሩ ነገር አይገጥመኝም። ጨረቃ አሁን ሙሉ ስለሆነች ደግሞ ጥሩ ነገር ይገጥመኛል። ማክሰኞ ቀን ከቀኖች ሁሉ በጣም ጥሩ ነው፣ ሰኞ በጣም ጥሩ ሳይሆን አይቀርም፣ ረቡዕ በጣም የተሻለ ነው እያሉ በቀን ማንነትን የሚወስኑ ናቸው። ቀን የሚያሻሽሉ፣ ኮከብ የሚቆጥሩ። እነዚህን እድል ፈንታ እና ኮከብ ቆጠራ የሚለው ጠንቋዮቹ አሁን የመጡት
አሁን መርጌታ ገሌ ምናምን እያሉ የሚጠነቋቁሉት እነዚህ ሁሉ የመጡት ከየት ነው? እነዚህ ኮከብ ቆጠራዎች ማለት ከጥንት የግሪክ አማልክት ጥንቁልና የመጡ ናቸው። ኮከብ ቆጠራ የሚባለው ማለት በዚህ ይሄንን መርጌታ ሆኖ የሚያደርግ ሊሆን ይችላል፣ ቄስም ሊሆን ይችላል፣ ዲያቆን ሊሆን ይችላል፣ ምዕመንም ሊያውቀው ይችላል። ጠንቋዮቹ ይሄንን ግን ቅዱስ ባስልዮስ ዘቂሳርያ ስነ ፍጥረትን ባስተማረበት መጽሐፉ በስድስተኛው ድርሳን ላይ ከዋክብት ለብርሃን መመላለሻ እንዲሆኑ የቀን ምልክት እንዲሆኑ ተፈጥረዋል እንጂ የማንንም ሕይወት አይወስኑም ብሎ ተናግሯል። ሄክሳሜሮን ወይም አክሲማሮስ በሚባለው መጽሐፉ ስለ ስነ ፍጥረት በተነተነበት መጽሐፉ ከዋክብት ለቀን ምልክት እንዲሆኑ፣ ለሌሊትና ለቀን ምልክት እንዲሆኑ፣ ለብርሃናት መለያ እንዲሆኑ፣ የመዓልትና የሌሊት መለያ እንዲሆኑ ፀሐይ፣ ጨረቃ፣ ከዋክብት ተፈጥረዋል እንጂ የማንንም ዕጣ ፈንታ አይወስኑም ብሎ ቅዱስ ባስልዮስ ዘቂሳርያ ተናግሯል። ይህ በእድል የሰው ሕይወት ይወሰናል የሚሉት ጣዖት አምልኮ ነው ብሎ ቅዱስ ባስልዮስ ዘቂሳርያ አራተኛው ክፍለ ዘመን ላይ የነበረ የጥንቷ ቤተክርስቲያን አባት የሚባለው የመጽሐፍ ቅዱስ ተርጓሚው እንዲህ ብሎ ተናግሯል። ኦሪት ዘፍጥረት ምዕራፍ 1 ቁጥር 14ን በተረጎመበት ድርሳኑ ላይ ሲናገር ከዋክብት ወይም ፀሐይ፣ ጨረቃ፣ ከዋክብት የማንንም ዕጣ ፈንታ አይወስኑም። ጨረቃይቱ ትሙላም ትጉደልም፣ ጅራታማው ኮከብ የሚውጣ የአጥቢያ ኮከብ የሚውጣ የማንንም ሕይወት አይወስኑም። የሰው ሕይወት በእግዚአብሔር እጅ የተያዘ ነው። 318ቱ ሊቃውንት ከቅዱሳን ሐዋርያት በሰበሰቡልን ወይም ከሐዋርያት የጥንት ትምህርቶቻቸው እንደተሰበሰበ ከሚነገርለት ከሃይማኖተ አበው ምዕራፍ 125 ቁጥር 9 ላይ ኢትኩን በትእምርታት በምልክት የምትመራ አትሁን፣ በምልክት የምትመራ አትሁን፣ ወይ ተጠያሪ ኦፍ በወፍ የምታሟርትም አትሁን። ይችኛይቱ ወፍ ጮኸች፣ ጥሩ ዕድል ይገጥመኛል። ይችኛይቱ ወፍ ደግሞ እንቅፋቴ ናት። አይ ይችን ወፍ አገኘዋት እንግዲህ ቀን የጠሙንም ይውል አትበል። ወይ መሰሬ ስር ማሽ ቅጠል በታሽ አትሁን፣ ጠንቋይ አትሁን። ወይ ትውር ሀበረቃያን ሰብ ቅጠሉ ስሩን ቆፍረው ቅጠሉን በጥብጠው ወደሚረጩ ሰዎች አትሂድ። ዘፍዝፈው ያን በውሃ ዘፍዝፈው ወደሚረጩ ሰዎች አትሂድ። ወይም በሳት ጠብሰው ወደሚያጥኑ ሰዎች አትሂድ። ይህን አባቶቻችን አዘውና ወይ ሐራየ ዕለታት ኢ ሐራየ ሰዓታት ቀን ከሚያሻሽሉ ሰዎች ወገን አትሁን። ቀን አታሻሽል። ሰኞ ቀን ለእኔ ጥሩ ቀኔ ነው፣ ማክሰኞ ቀን ለእኔ ጥሩ ቀኔ ነው፣ ረቡዕ ለእኔ ጥሩ ቀኔ ነው፣ ሐሙስ ለእኔ ነው፣ ዓርብ ለእኔ ጥሩ ቀኔ ነው አትበል። ሁሉም ዕለታት እግዚአብሔር ባርኮ የሰጠህ ዕለታት ናቸው። ቀን አታሻሽል። ረቡዕ ቀን ስወጣ አይቀናኝም፣ ሐሙስ ይቀናኛል የሚባል ነገር የለም። የቀን መልካም የለም። ክፉ ቀን የሚባለው የሰዎችን ክፋት ለመግለጥ ነው። ክፉ ቀን የሚባለው ለምሳሌ ማቴዎስ እንግዲህ መቼስ ሞኝ ሰው አንድ ጥቅስ ሲነገር ሌላውን ጥቅስ የተረሳ ይመስለዋል እና ማቴዎስ ወንጌል ምዕራፍ 6 ቁጥር 34 ላይ እስመ ለዕለት ስራሃ ወእካያ ያእክላል፣ ለዕለት ክፋቷ ይበቃታል የሚል አለና ለዕለት ክፋቷ ይበቃታል የሚላልና ክፉ ቀን አለ እንዴ? አድህነነ ምለጥቂት ወባልሃንም ሁሉ መንሱትም ይባላል። አባቶቻችን ማህሌት ቁመው በዚህ ነው የሚዘጉት። አድህነነ እግዚኦ ምለጥቂት ወባልሃንም ሁሉ መንሱት፣ አቤቱ ከክፉ ቀን አድነን ነው የሚል። ከክፉ ቀን አድነን። ጌታም ደግሞ ለዕለት ክፋቷ ይበቃታል ይላል እና ቅዱስ ዮሐንስ አፈወርቅ ይህን ሲተረጉም ኦን ዘ ፓወር ኦፍ ሴጣን የሚል አንድ መጽሐፍ አለው። ይሄ ስለ አጋንንት ስልጣን የጻፈው አንድ መጽሐፍ አለው። አጋንንትን ስልጣን ነው ውሸት መሆኑን በኋላ ምደርስ እነግራቸዋለሁ። እሱ ላይ አጋንንት በሰዎች ላይ
ስልጣን እንደሌላቸው ያስተማረው የቅዱስ ዮሐንስ አፈወርቅ አንድ ሙሉ ትምህርት አለው። እዚህ ላይ ቅዱስ ዮሐንስ አፈወርቅ ሲናገር ምን ብሎ ይናገራል? ሁለት አይነት ክፋት አለ ይላል። ክፋት የሆነ ክፋትና ክፋት ያልሆነ ክፋት። ገብቷቸዋል? ክፋት የሆነ ክፋትና ክፋት ያልሆነ ክፋት። ክፋት የሆነ ክፋት የሚባለው ኃጢአት ነው። የኃጢአት አይነቶች ናቸው። ስርቆት፣ አመንዝራነት፣ ውሸት፣ ክህደት፣ መሳደብ፣ ሟርተኝነት፣ ጥንቆላ፣ መደባደብ፣ ሐሜት፣ እነዚህ ሁሉ በሙሉ ክፋት የሆኑ ክፋቶች ናቸው። ሁለተኛ ደግሞ ክፋት ያልሆኑ ክፋቶች አሉ። ረሃብ፣ ቸነፈር፣ ማጣት፣ መታመም፣ እነዚህ ክፋት ያልሆኑ ግን ክፋቶች ናቸው። ምን ማለት ነው? ክፋት ያልሆኑ ክፋቶች ማለት በእኛ ሕሊና ክፉ ናቸው፣ በእግዚአብሔር ግን ክፉ አይደሉም። ምክንያቱም እነዚያን ክፋቶች እግዚአብሔር የሚያመጣቸው የእኛ ነፍስ ለመንከባከብ ስለሆነ ማለት ነው። የእኛን ነፍስ ለመንከባከብ ስለሆነ ለማንጻት ነው። ሊቁ ቅዱስ ዮሐንስ አፈወርቅ ይህን ያነሳና መጻጉዕ ምዕራፍ 5 የዮሐንስ ወንጌል ምዕራፍ 5 የመጻጉዕን ታሪክ ያመጣና መጻጉዕን እግዚአብሔር ሕመም የሰጠው በሽታውን ለመንከባከብ ነው ይላል፣ ለማዳን ነው ከኃጢአቱ። ስለዚህ ያ በሽታ ለመጻጉዕ ክፉ አይደለም፣ ወደ ክርስቶስ ለመድረስ ረድቶታልና። ትንቢተ ኢሳይያስ ምዕራፍ 45 ቁጥር 7ን ይጠቅሰዋል ቅዱስ ዮሐንስ አፈወርቅ ጊዜ ላይ እኔ እግዚአብሔር አምላካችሁ ጨለማና ብርሃንን ክፋትንና መልካምን የምፈጥር አምላክ ነኝ ይላል። ክፋትን የምፈጥር አምላክ ነኝ ሲል እግዚአብሔር ክፋት ይፈጥራልን? እግዚአብሔር ክፋት አይፈጥርም። ክፉ ያልሆነውን ክፉ ነገር እንዲመጣ እፈቅዳለሁ ማለት ነው። ክፉ ያልሆነው ክፉ ነገር ማለት ለነፍሳችን ክፉ አይደለም። ረሃብ የሚያመጣው እኛን ለማንጻት ነው። ስደቶችን የሚያመጣው እኛን ለማስተካከል ነው። ምቾቶቻችን እኛን ወደ ክርስቶስ የማያደርሱ ከሆኑ ምቾቶቻችን ያጠፋቸዋል። በቤት ውስጥ መኖራችን ወደ ክርስቶስ አላደርሰን ካለ፣ ከክርስቶስ ጋር አላገናኝን ካለ ቤታችንን ያፈርሰዋል እግዚአብሔር። ተሰብስበን በወንድማማች መካከል ኖረን ወደ እሱ መድረስ ካቃተን ብቸኝነትን ይሰጠናል። በጤነኝነታችን እሱን ማሰብ ካቃተን ሕመም ያመጣል ክርስቶስ። ኖሮን አላስበው ካልን እንድናጣ ያደርጋል። እነሱን ራሳቸውን ግን እግዚአብሔር አያመጣቸውም። በተፈጥሮ ሲስተምና በአጋንንት አማካኝነት ወይም በክፉ ሰዎች ምክንያት ሲመጡ እግዚአብሔር ፐርሚሽን ይሰጣል ማለት ነው፣ ይፈቅዳል፣ ይተዋቸዋል ነው እንጂ እግዚአብሔር ግን ክፉ ነገር ራሱ አያመጣም። እስመ ኢያሜክር እግዚአብሔር በእኩይ፣ እግዚአብሔር ሰውን በክፉ አይፈትንምና ይላል ያዕቆብ። ሰው በራሱ ፈቃድ ይፈተናል እንጂ እግዚአብሔር ማንንም አይፈትንም ይላል። እግዚአብሔር ማንንም አይፈትንም። ደግሞ እግዚአብሔር ደግሞ ቢፈትንህ ደግሞ ጽና ደግሞ ይላል። ቢፈትንህ ሲል ክፉ ነገሮች እንዲመጡ ቢፈቅድብህ ነው። እግዚአብሔር በክፉ አይፈትንም ደግሞ ማለት አንተ የምትጠፋበትን ነገር አያመጣብህም፣ የምትድንበትን ነገር ነው የሚያመጣልህ ማለት ነው። ስለዚህ እግዚአብሔር ከቃሉ ጋር ናችሁ፣ ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሆን። ስለዚህ እግዚአብሔር ቀን አታሻሽ። ክፉ ቀን የተባለችው ምንድን ናት ስትሉ ጦርነት፣ ረሃብ፣ ችግር፣ መከራ ያሉባት ቀን ቀን ከነዚህ አትነጻም ማለት ነው። እነዚህን ደግሞ እግዚአብሔር የሚያመጣቸው እኛን ለማስተካከልና ለዕለት ክፋቷ ይበቃታል ያላቸው እነዚህን ነው ይላል ቅዱስ ዮሐንስ አፈወርቅ። እነዚህ ነገሮች ለሰው አይምሮ ምቹ አይደሉም። ስለዚህ ሰው ክፉ ቀን ነው የሚለው። እሱ አለ ነው፣ እሱ አይቀርም ነው። ምክንያቱም መጀመሪያም ነግሮናል፣ እንደ በጎች በተኩላ መካከል እልካችኋለሁ ብሏል። ስለዚህ ጌታም ደግሞ አኮ ከመ ትንሥኦሙ እምዓለም አላ ከመ ትቀቦሙ፣ ከዓለም እንድትለያቸው ሳይሆን ከዓለም እንድትጠብቃቸው ነው የምለምንህ ብሎታል አብን ሲጠይቅ። ስለዚህ ክርስቶስ በዚህ ዓለም መከራ እንዲቀርልን አያደርግም፣ መከራው እንዲጠቅመን ነው የሚያደርገው። ይሄ የመለኮታዊ እንክብካቤ ነው የሚባለው። ስለዚህ እግዚአብሔር ክፉ ቀን የለም። አንድ በጣም የተማረ ሊቅ አንድን ድሃ ሰው አገኘውና እጅ እግሩ የተቆራረጠ ነው። መልካም ቀን ይሁንልህ የኔ ወንድም ሲለው ምን እንዳለ ታውቃላችሁ? ወዳጄ ለእኔ ክፉ ቀን ኖሮኝ አያውቅም። ግርማችሁ መልካም ቀን ይሁንልህ ሲል ምንድን ነው ያለ? መልሱ እንጂ ለእኔ ክፉ ቀን ኖሮኝ አያውቅም። ስለዚህ ከዚህ በኋላ ለእኔ ቀኔ ነው የሚባል ነገር የለም ማለት ነው። ቀኔ ነው የሚባል ቀን የለንም። እኛ ሁሉ ቀናችን ነው። ሰኞ ቀናችን ነው፣ ማክሰኞ ቀናችን ነው። ለእኔ ቀኔ 3 ነው ወይም 2 ነው የሚባል ነገር የለም። በቃ እኔ 30 ሁሉ የኔ ቀን ነው።
30 ቀን ሁሉ እግዚአብሔር ባርኮ የሰጠን ብሩህ ዕለታት ናቸው። በጣም አንድ አሁን ባለፈው ቱርክ ሄደን ሳል አስጎብኛችን ካርኒ ይባላል፣ ሚስተር ካርኒ እና ጧት ስናገኝ ምናል አናዘር ቢዩቲፉል ዴይ አናዘር ፕሊዘንት ዴይ ይለናል። ጧት ሲመጣ እንዴት ደስ እንደሚል ካርኒ በጣም ጥሩ ኦርቶዶክስ ሰው ነው፣ ሽማግሌ ነው፣ ግን ወርቅ ሰው እና ምን አለ በጣም ሌላ ውብ ቀን ጧት ይመጣና ሲያገኘን ሌላ ውብ ቀን፣ ሌላ የደስታ ቀን እንኳን ተገናኘን ይላል። አያችሁ፣ ሌላ ውብ ቀን፣ ሌላ የደስታ ቀን። አንድ ሰው ጠዋት ሲጀምር ቀኑን እንደዛ አድርጎ ነው መጀመር ያለበት። ዛሬ ደግሞ እግዚአብሔር ሌላ ውብ ቀን ሰጠኝ፣ ዛሬ ውብ ቀን፣ ሌላ ደግሞ ጥሩ ቀን ደግሞ ሌላ ነው ማለት ያለበት። ስለዚህ የተጣመመ ቀን የለም። የተጣመመ ቀን ካሰባችሁት ሰይጣን በወር በሁለት አይቀዳኝም ካልክ በሁለት ሲሰብርህን የሚኖር ዚዋል ሁልጊዜ ማለት ነው። ይሄ ቀን መጣል በሁለት ያድጥሃል፣ ትሰብራል። በቃ 30 ቀን ሁሉ የእኛ ቀን ነው። እግዚአብሔር በዚህ ዓለም የሰጠን ብርሃኖቻችን ናቸው። ክፉ ቀን የለም። አሁን ያሉ ቀኖች ክፉዎች ናቸውና ሲል ሰዎች ማለት ናቸው። ዘመኑን ዋጁ ሲል ቅዱስ ጳውሎስ ኤፌሶን ምዕራፍ 5 ቁጥር 14 ላይ ቀኖች ክፉ ናቸው ሲል ክፉ ቀን አለ ማለት ሳይሆን የሰዎችን መክፋት መከራ ባለው ዘመን ውስጥ ነው የምንኖር ለማለት ነው። ኤርምያስ አቤቱ ዘመናችንን አድስ ሲል ሰቆቃው ኤርምያስ ምዕራፍ 3 ላይ አቤቱ ዘመናችንን እንደቀድሞ አድስ ሲል ያረጀ ዘመን ኖሮ አይደለም፣ የኛን ማንነታችን ነው። ስለዚህ ለሰው ክፉ ቀን የለውም። የምትደበደብበት ራሱ ክፉ ቀን አይደለም፣ መልካም ቀን። የሐዋርያት ሥራ ምዕራፍ 5 ላይ ሲደበደቡ ቆይተው ቁጥር 42 ላይ ሲደበደቡ ቆይተው ሲወጡ ደስ እያላቸው ወጡ፣ መንፈስ ቅዱስ አድሏቸዋል። ስለዚህ የምትደበደብበትንም ቀን ከክርስቶስ ጋር ከሆንክ የደስታ ቀን ታደርገዋለህ። የምትራቆትበት ቀን የደስታ ቀን። በክርስቶስ የሚደሰት ሰው በዚህ ዓለም ላይ በሚያገኘው ነገር አይደለም የሚመሰረተው። የተረገመ ቀን የለንም እኛ። የተባረኩ ቀኖችን የሰጠን በምሕረት ዘመን ውስጥ ነው ያለነው። ክርስቶስ ዘመኖቻችንን ባርኮ ቀድሶ ሰጥቶናል። ከቃሉ ጋር ናችሁ። የብርሃን ቀን ነው ያለን እያንዳንዱ። አሁን እንግዲህ እዚህ በኋላ ቀኑን ውደዱት። ሰኞም ሲመጣ በቃ የብርሃን ቀን ነው። ብርሃን ሳደላችሁ ተመላለሱ ብሏል። የክርስቶስ ቀኖች እኮ ነው ያለነው እኮ የክርስቶስ ቀኖች ውስጥ ነው። ታውቃላችሁ አሁን 2018 ዓመተ ምህረት ነው። የክርስቶስ ዘመን ውስጥ እኮ ነው ያለነው። ክርስቶስ ከተወለደ 2018 ነው። ስለዚህ የነገይቱ ሰኞ እኮ የክርስቶስ ሰኞ ናት። ማክሰኞ የክርስቶስ ማክሰኞ ነው። አሁን ያለንበት ረቡዕ የክርስቶስ ረቡዕ ነው። አሁን ያለንበት ሐሙስ የክርስቶስ ሐሙስ ነው። አሁን ያለንበት ዓርብ የክርስቶስ ዓርብ ነው። አሁን ያለንበት ቅዳሜ የክርስቶስ ቅዳሜ ነው። በክርስቶስ ቀኖች ውስጥ ነው ያለነው። በክርስቶስ ወራት ውስጥ ነው ያለነው እና ቀን የሚያሻሽሉ ወይ ሐራየ ሰዓት ከሚያሻሽሉ ሰዎች አቱን። ቀትር ሲሆን ጥሩ አይደለም፣ 3 ሰዓት ሲሆን ጥሩ ነው። ሞቅ ብሏል ወደ ቤተ ክትትል አትበል። ሰዓቱን በሙሉ ለእግዚአብሔር አሳልፈህ ስጥ። የሰይጣን ሰዓት የለውም። ምን አሳልፈህ ትሰጣለህ? ከሰጠህ ደግሞ ያሽርሃል ሰይጣን። እንዴ የሰጡት የማይቀበላል? አዎ አሰጠህ እየደነበቀ ይጥላል። ባይሆን እንደው ሌሊት እንደው ሰዓት ማሻሻል ለኃጢአት ነው። ሌሊቱን እግዚአብሔር ለአራዊት ሰርቶታል ስላለ ሌሊት ሲዘፍን ጭፈራ ቤት እያደረ ማለዳ ተኝቶ የሚውለው ይሄን ለዚህ ያሻሽሉ እንጂ ጥሩ ሰዓት የሚባል ክፉ ሰዓት የሚባል የለም። በቀትርሳ ምናልባት የዘነጋናት እንዳይመስል ወምድቅ ወምጋኔነ ቀትር የሚል ይኖር ይችላል። ከቀትር ጋኔን ያድንህ ዘንድ ይላል። በቀትር ሰዓት ሰው ስለሚደክም ሰው ሲዝል ደግሞ አጋንንት የሰዎችን ድክመት ይጠቀማሉ። ስለዚህ በዚያ ሰዓት በርታ ለማለት ነው እንጂ ሰዓቱን ፍራው ማለት አይደለም። ወይ ቀትር ነው አትውጡ አትንቀሳቀሱ ባል ትምህርት የለን። እውነት ለመናገር በጨለማ መካከል እንኳን በሄድ አንተ ከኔ ጋር ነህና ምንድን ነው ያለው? ንገሩ እንጂ ክፉን አልፈራም። በሞት ጥላ እንኳን መሃል እስቲ እግዚአብሔር ያሳያችሁ። ከዚህ የበለጠ ነገር አለ? በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በሞት ጥላ መኒ ሆርኩ
ውስተ ጽልመት ወጽላሎተ ሞት እይፈርሁ ለእኩይ እስመ አንተ ምስሌ መዝሙር 22 ላይ አቤቱ በሞት ጥላ መካከል እንኳን ብሆን አንተ ከኔ ጋር ነህና ክፉን አልፈራም። ስለዚህ ማታም ስትሄዱ ሌሊትም ስትሄዱ ፍርሃት አይበላችሁ። ፍርሃት ሰውንም አትፍሩት። እግዚአብሔር መታመኛዬ ነው፣ ሰው ምን ያደርገኛል ይላል ቅዱስ ዳዊት። ትዕቢትና እምነትን ለይታችሁ ማወቅ አለባችሁ። ትዕቢት አይደለም እና እኔ እግዚአብሔር የሚያውቀውን ቀኖች፣ ወራት እንደዚህ ምናምን የማልፈራቸው በቃ መጻሕፍት የነገሩኝ እውነት ነው። እሙን ነገሩ እስመ ጽድቅ ካሉ እሙን ነገሩ ርቱዕ ይትወከፍዎ በቃ ስለ ክርስቶስ የተነገረው ነገር ሁሉ እውነት ነው። ስለዚህ ላምነው ይገባኛል፣ ልቀበለው ይገባኛል። ለምንድነው የምጠራጠረው? ጌታዬ የነገረኝ ሰዓት አሻሽል ካለ እሺ አላሻሽልም እና የትልልቆች ሃይማኖት እያልኩ ልኖር? የአቅሜን እሰራለሁ፣ የአቅሜን እጸልያለሁ፣ እንደ አቅሜ እጾማለሁ፣ እንደ አቅሜ እፍጨረጨራለሁ፣ እንደ አቅሜ አመልከዋለሁ፣ ያሳድገኛል፣ የአቅሜን እምነትም ይቀበልልኛል። አንተ የለም ገብረ ኪዳን ጳውሎስን አላልክም ብሎ ሊጥለኝ ነው? ለአውሬ ሊሰጠኝ ነው? አይጥለኝም። ኢትመጠዋ ለአራዊት ለነፍስ እንተ ትገኒ ለከ ቅዱስ ዳዊት ሲናገር አንተን የምታገለግልን ሰውነት ለአራዊት አሳልፈህ አትስጣት ይላል መዝሙር 72 ላይ ሲናገር አንተን የምታገለግልን ሰውነት ለአራዊት አሳልፈህ አትስጣት። እያገለገልነው ነው አንልም እንጂ በአቅማችን የምናመልከው አምላክ ግን ለአውሬ አይሰጠንም። ይህን አምናለሁ። ለአራዊት አሳልፎ አይሰጠንም። ስለዚህ የእግዚአብሔር ቤተሰቦች እድል የሚባል ነገር በኮከብ የሚጣመም በዕለት የሚጣመም በሰዓት የሚጣመም በእነዚህ ነገሮች የሚበላሽ ነገር የለም። ዕለትም ሰዓትም ዘመንም ወራትም ሰውን አያበላሽም። ሰው በራሱ ነው የሚበላሸው። ሰው በራሱ ፍላጎት ይፈተናል ነው ያለ ያዕቆብ። ሰው በራሱ መሻት ነው የሚፈተነው። ወር ያጣመምብህ፣ መስከረም ያጣመምብህ። አንዳንዱ ሰው አለ አይ በግንቦት አትጋቡ፣ እንደው የካቲት እኮ ጥሩ አይደለም ወደ እንትን ተጋቡ የሚላል እንጂ እንዲህ የሚባል ነገር የለም። ቀኖች ሁሉ የእግዚአብሔር ናቸው። ወራት ሁሉ የክርስቶስ ናቸው። በእነሱ የሚጣመም ነገር የለም። ሁለተኛ ደግሞ እድልን በተመለከተ ስለዚህ ከዋክብት፣ ፀሐይ፣ ጨረቃ፣ ወር፣ ሳምንት፣ ዕለት የሰውን እድል አያበላሽም። ጨረስን። ሁለተኛ ደግሞ ቅድመ ውሳኔ የሚባል ነገር አለ ወይ? እዚሁ ላይ እድል ውስጥ ነን። ፕሪደስቲኔሽን የሚባል ቅድመ ውሳኔ። ቅድመ ውሳኔ የሚባለው ምን ማለት ነው? እግዚአብሔር ቀድሞ ከወሰነብህ በቃ ተወሰኑብሃል። የተወሰነልህን የምትኖረው ነው የሚባል ወይም የተወሰነብህን የምትኖረው ነው። አይ እንደሱ የሚባል ትምህርት የለም። እግዚአብሔር በማንም ላይ ቀድሞ አልወሰንም። ይህ መጽሐፍ ቅዱሳዊ ትምህርት አይደለም። መጽሐፍ ቅዱሳዊ ትምህርት አይደለም። አሁን አንዳንዶቹ ምን ይላሉ? በቃ እግዚአብሔር ለጽድቅ ከወሰነኝ ኃጢአት ብሰራም ዙሮ እጸድቃለሁ የሚሉ ሰዎች አሉ። እንደሱ የሚባል ነገር የለም። ፍሬ የማያፈራውን ዛፍ ይቆርጡታል፣ ወደ እሳት ይጣላል። በፍሬ ትለካለህ። በቅድመ ውሳኔ የሚባል ነገር የለም። አንድ ጊዜ ከወሰነ ልወሰነ የሚባል ነገር እግዚአብሔር በማንም ላይ አልወሰንም። የእሱ ወገኖች እንሆን ዘንድ ዓለም ሳይፈጠር ወስኗል፣ በልጅም መርጦናል ይላል ኤፌሶን ምዕራፍ 2 ቁጥር 10 ላይ በኢየሱስ ክርስቶስ ዓለም ሳይፈጠር ፈጠረን ይላል። ያ ማለት ምን ማለት ነው? ያ ማለት እግዚአብሔር እንደገና ደግሞ ትንቢተ ኤርምያስ ምዕራፍ 1 ላይ ስታነቡ ከእናትህ ማኅፀን ሳትወጣ መርጬሃለሁ የሚል ቃልም ታውቃላችሁ። ቅዱስ ዳዊትም ደግሞ ኃጢአተኞች ከማኅፀን ሳሉ ተለዩ ብሎ ደግሞ ይነገራል። ታዲያ እንደዛ ከሆነ እግዚአብሔር በኃጢአተኞች ላይ ቀድሞ አልወሰነም? ለበጎዎችስ ቀድሞ አልወሰነላቸውም ቢባል አልወሰነም። ታዲያ እሱ ምን ይባላል? የእግዚአብሔር ቅድመ ዕውቀት ይባላል። ቅድመ ዕውቀት። ቅድመ ዕውቀት ማለት አንድን ነገር እንዲሆን ቀድሞ ማወቁ ነው። ለምሳሌ እምቅድመ ይፍጥሮ ለአዳም የአምር ግብሮ፣
አዳምን ከመፍጠሩ አስቀድሞ እግዚአብሔር የአዳምን ስራ ያውቃል፣ ወይም የአዳም መጨረሻ ምን እንደሚሆን ያውቃል። እንደዛ ከሆነ ሐሳብ ከህሊና ከመታሰቡ በፊት እግዚአብሔር ያውቀዋል። አልቦ ዘይትሐባ እምትእዛዝከ፣ ካንተ የሚሰወር ምንም የለም ብሏል ቅዱስ ዳዊት። እንግዲህ እንደዚህ ከሆነ እግዚአብሔር ቀድሞ ማወቁ ቀድሞ ወስኗል አይባልም። ለምሳሌ አዳም ዕፀ በለስን በልቶ እንደሚወድቅ እግዚአብሔር ያውቃል። አዳም ዕፀ በለስን በልቶ እንደሚወድቅ ግን እግዚአብሔር አልወሰነበትም፣ እንዲወድቅ አልወሰነበትም። የሚሆነውን ነው ያወቀ። ለምሳሌ ሲኦልን ያዘጋጀ አዳም እንደሚሳሳት አውቆ ነው። እግዚአብሔር አዳም እንደሚሳሳት አውቆ ሲኦልን ስላዘጋጀ ግን አዳም እንዲሳሳት ወስኖበታል ማለት ግን አይደለም። ለምሳሌ አንድ ሐኪም አለ። አንድ ሐኪም የሆነ ህመም የታመመን ሰው ይህ ሰው ከ3 ወር በኋላ ሊሞት ይችላል ብሎ ይናገራል። ይሞት ብሎ እየወሰነበት አይደለም። ሊሞት ስለሚችል አንዳንድ ነገሮችን አዘጋጁ ብሎ ለቤተሰብ ቢናገር የህዋሳቱን ሁኔታ አይቶ ሊሞት የሚችልበትን ዕውቀቱን ተጠቅሞ ቀድሞ ተናገረ እንጂ ነገር ግን እሱ ሰውየው ይሞት ብሎ እየወሰነ አይደለም። እንደሱ ነው። አንድ የባህር ጉዞ ልምድ ያለው ሰው 9 ሰዓት አካባቢ ማዕበል ይነሳል ቢል እንደሚነሳ ዕውቀቱን ተጠቅሞ ተናገረ እንጂ ማዕበሉ የተነሳ ግን እሱ ስለተናገረ አይደለም። እንደሚነሳ ዕውቀቱን ተጠቅሞ ተናገረ እንጂ እሱ ስለተናገረ ግን ማዕበሉ አልተነሳም። ወይም እሱ ማዕበሉ እንዲነሳ አልወሰነም፣ እንደሚነሳ አውቆ ተናገረ እንጂ። አንድ ሰው ባልሆነ ሰዓት ዘር ሲዘራ አሁን የምትዘራው ዘር አይበቅልም፣ ወቅቱን አልጠበቅም ቢለው ያህል ሳይበቅል ቢሆን እሱ ስለተናገረበት አይደለም ያልበቀለው፣ እሱ እንደማይበቅል አውቆ ነው የተናገረ። ሐሳቡን ተመልከቱ ማለት ነው። አንድ ሰው በአትክልቱ ቦታው ገብቶ እንጨቶችን አይቶ እነዚያ እንጨቶች ውልግድግድ ያለው ቢሆን ይሄኛው ለእንትን ለእጀታ ይሆናል፣ ቀጥ ብሎ የወጣውን ደግሞ ይሄ ደግሞ ለቀንበር ይሆናል፣ ለእርፍ ይሆናል ብሎ ቢናገር የገበሬውን ቅድመ ዕውቀት ያሳያል እንጂ አንተ እንጨት ጠማማ ሆን እጀታ እንድትሆነኝ ብሎ እየወሰነበት አይደለም። ስለዚህ የሆነውን እግዚአብሔር ቀድሞ የሚሆነውን ነገር ነው እንጂ የተናገረ፣ እግዚአብሔር ግን በማንም ላይ አልወሰነም፣ ማንም አልተወሰነበትም። ሰው ሁሉ የራሱን ምርጫ ነው የሚኖረው። እሱን በደንብ አድርጌ በመጽሐፍ ቅዱስ ለማሳየት ሞክራለሁ በቀጣዩ ርዕሰ ጉዳያችን ማለት ነው። ስለዚህ ኃጢአተኞች ከማህፀን ተለዩ፣ ከማህፀን ገና ሳልሰራ አውቄሃለሁ፣ ቀድሞ እግዚአብሔር መረጠ፣ የመረጣቸውን አጸደቀ የሚባለው አወቃቸው ማለት ነው። አወቃቸው። እነገሌ ለሲኦል ይሆናሉ፣ እነገሌ ለገነት ይሆናሉ የሚለውን እግዚአብሔር ያውቀዋል ነው እንጂ አንተ ሲኦል ግባ ብሎ ወስኖ የሰጠው የለም። እግዚአብሔር የወሰነበት ሰው የለም። እንደዚያ ከሆነ የእግዚአብሔርን በጣም ብዙ ነገሮች የሚጎዱ ስላሉ እግዚአብሔር ፍትሐዊ አምላክ አይደለም ማለት ነው። እንደዚህ ማለት ለምሳሌ አያደርግብኝና እኔ ሲኦል ብገባና እኔ ሲኦል የገባሁት እግዚአብሔር ቀድሞ ስለወሰነብኝ ከሆነ ለእኔ ሲኦል መግባት ተጠያቂው ማን ነው? እግዚአብሔር ነው። ምክንያቱም ባይወስንብኝ ኖሮ እኔ መልካም የመሆን ምን ነበረኝ? አሁን መልካም መሆን ነበር። እሱ ስለወሰነብኝ ነው። እግዚአብሔር ስራዬን አይቶ ነው የፈረደብህ ልባል እችላለሁ። ስራዬን አይቶ ከሆነ የፈረደብኝ ግን ደግሞ ስራዬ ራሱ የተጣመመው ማን ስለወሰነብኝ ይሆናል? እግዚአብሔር ስለወሰነው። ወደ የሲኦል ነህ ካለኝ ምን መልካም ስራ ብሰራ መጨረሻ ላይ እንኳን ተበላሽቼ እሞታለሁ ማለት ነው። አያችሁ። ስለዚህ እግዚአብሔር ከወሰነብኝ ተጠያቂው እግዚአብሔር ነው ማለት። እንደዚያ ከሆነ ደግሞ እግዚአብሔር መልካም አይደለም ማለት ነው። እግዚአብሔር ደግሞ መልካም ነው። እግዚአብሔር ጻድቅ፣ ቸር፣ ርኅሩህ፣ ብሩህ፣ ደግ አምላክ ነው። እግዚአብሔር በባህሪው ጨለማ አልቦ ጽልመት ውስጥ መክፈልታቲሁ። በእግዚአብሔር በባህሪው ውስጥ ክፋት የሚባል ነገር ርስት የለም። ጨለማ ወጽልመትን እየረክቦ ይቀርበው። እግዚአብሔርን ጨለማ ከቶ አይቀርበውም። ጨለማ ሲባል ክፋት፣ ድንቁርና፣ ጥል፣ ቂም፣ ራስ ወዳድነት በእግዚአብሔር የለም። አስመሳይነት በእግዚአብሔር የለም። እንደሱ ከሆነ እግዚአብሔርም ያዘዘን ትእዛዞች ሁሉ ማስመሰል ይሆናሉ ማለት ነው።
ስለዚህ እድል የሚባል አስተምህሮ የጥንት የግሪክ አማልክት ጥንቆላ እንጂ የመጽሐፍ ቅዱስ አይደለም ልላችሁ ፈልጌ ነው። የመጽሐፍ ቅዱስ ትምህርት አይደለም እድል የሚባል ትምህርት። ምናልባት አንድ ትምህርት አለ በቅዱስ አትናቴዎስ ቅዳሴ ላይ የሚጠቀስ ቅዳሴ ላይ አለ። ኦ ዘታወፅኦ ለሕፃን እማቁየ ብእሲ ወትፌንዎ ውስተ ከርሰ ብእሲት ወተጠበልሎ በሰፋድል ረቂቅ እንዘማይ ውእቱ ታረግኦ በጥበብከ ወበአርብዓ ዕለት ተሰይሞ እመኒ ለነዲይ ወመኒ ለብኢል እመኒ ለጽድቅ ወመኒ ለኩነኔ ይላል። አቤቱ ሕፃኑን ከአባቱ አብራክ የምታወጣው ወደ እናቱ ማኅፀን የምትልከው ውሃ የነበረውን አርግተህ በጥበብህ ሰው የምታደርገው በረቂቅ ሰፋድል የምትጠቀልለው በአምትንት በአስራው በአይጽምት በጅማት በአጥንት በስር በደም ስር አጥንተህ ሰውን ሰው አድርገህ የምትፈጥረው አንተ ነህ። ጽንሱ በተሳለበት በ40ኛው ቀን ለድህነትም ሆነ ለሀብት ለጽድቅም ሆነ ለኩነኔ ትሾመዋለህ ይላል። ያንን ይዘው የ40 ቀን እድል የሚባል አለ ወይ አለ አይደለም ወይ ብለው ጥያቄ የሚያነሱ ሰዎች አሉ። ይህ ማለት ምን ማለት ነው? በ40 ቀናት ውስጥ የልጁ የፅንስ አካል ተስዕሎተ መልክ የሚባል አለ። ጥቃቅን ህዋሳቶቹ ተስለው ተቀርጸው ስለሚያልቁ በእነዚህ ቀናት ውስጥ ወይም 40 ቀንም በመጽሐፍ ቅዱስ ፍጹም ተደርጎ ስለሚወሰድ ባጭሩ በፅንስ ጊዜ ተብሎ ነው የሚተረጎመው። በፅንስ ጊዜ ለድህነትም ለሀብትም ለጽድቅም ለኩነኔም ትመርጠዋለህ ትሾመዋለህ ይላል። ይህ ማለት አንተ ድሃውን፣ አንተ ሀብታሙን፣ አንተ ተኮነን፣ አንተ ጽደቅ ብሎ እዚያ ማህፀን ውስጥ ይወስንበታል ማለት አይደለም። ታዲያ ምን ማለት ነው? ለጽድቅም ለኩነኔም ለድህነትም ለሀብትም ትሾመዋለህ ማለት ምን ማለት መሰላችሁ? ቢሰራ ሀብት የሚያገኝበትን፣ ባይሰራ የሚደህይበትን፣ መልካም ቢሰራ የሚጸድቅበትን፣ ክፉ ቢሰራ የሚኮነንበትን አካል ትሰጠዋለህ ማለት ነው። ስለዚህ ሰውየው እድል ሳይሆን የተሰጠው ምን ማለት ነው? መክሊት ነው የተሰጠው። ህዋሳቱን ሰጠው፣ መክሊቱን የሚያበረክትበትን አካል ሰጠኸው ማለት ነው። አካል ሰጠኸው። አንድ ሰውዬ ምን አለ ነው የሚባለው? ወፍ ይዞ ነው የሚባለው። ወፍ ይዞ ወፊቱን ያዘና ሰዎቹ ምን አላቸው? ይቺ ወፍ አለች የለችም ማለት የለችም ቢሉት አያት እስኪ ብሎ በራ እንድትል ያደርጋት ነው። አለች ቢሉት ጨበጥ አድርጎ ሊገላት ነው። ሰዎቹ ምን ነው የመለሱ? ሁሉም በእጅ ነው ብለው መለሱለት። ስለዚህ መኖሯም መሞቷም እጅህ ላይ ነው ያለችው ነው። አውቀውበት ተንኮልን ማለት ነው። ስለዚህ የሰው ልጅ ህይወቱም ሞቱም ማን ላይ ነው ያለው? ነገር እንጂ እጁ ላይ ነው ያለው ማለት ነው። እግዚአብሔር እድለኛ ስለሆንኩ ነው እኔ መቻል እንዲያው ሰው እየተከተለ የሚጠላኝ እድለኛ ስለሆንኩ ባልት የለም። እንደዚህ አይነት ትምህርት የመጠላት እድል ያለው ሰው የለም። የመወደድ እድል ያለው ሰው የለም። ማንም ሰው ማለት የመንከራተት እድል ያለው ሰው የለም። የባለርስትነት እድል ያለው ሰው የለም። እግዚአብሔር ሰውን ሁሉ በአርአያ በአምሳሉ ፈጠረ። በቃ አለቀ። እግዚአብሔር ሰውን ሁሉ ከምድር አፈር አበጀው። እግዚአብሔር ሰውን ሁሉ በመልኩ ፈጠረ። ሰው ከሆነ ወገን ከአፈር ያልተፈጠረ የለም፣ ከእሳት ያልተፈጠረ የለም፣ ከውሃ ያልተፈጠረ የለም፣ ከነፋስ ያልተፈጠረ የለም። ሰው ከሆነ ወገንም በእግዚአብሔር መልክ ያልተፈጠረ የለም። ስለዚህ በእድል የሚሆን ነገር የለም። የሚቀማ እድል፣ የሚወሰድ እድል የሚባል ትምህርት የለም። እንኳን እኔ እድላችሁ ተወስዶባችሁ ነው ትዳራችሁ የሚጣመምባችሁ ምናምን ንግዳችሁ የሚበላሽ ልል ወይ ግሩ ይህ እኮ የተወገዘ ትምህርት ነው። ወደ ጉዳያችን እንምጣ። እድል የሚባል ትምህርት ኦርቶዶክሳዊ አይደለም። ምናልባት እግዚአብሔር እድል ፈንታዬ ነው የሚል ታገኛላችሁ አይደል? እግዚአብሔር እድል ፈንታዬ ነው ሲባል ድርሻዬ ነው ማለት ርስቴ ነው እንደማለት፣ ርስቴ ነው ማለት ነው። እድል ፈንታ ሲባል ማደል ማለት አድላቸው ሲባል ስጣቸው እንደማለት፣ እግዚአብሔር ስጦታዬ ነው እንደማለት ነው። እድል የሚባል መክሊት ለሰው ሀብት አለው፣
መክሊት የሰው ልጅ የተለያየ የራሱ ሀብት አለው። ያ ግን ከእድል መጣመምና ማማር ጋር ከህይወት ማማርና መበላሸት ጋር የሚባል ነገር የለም። መክሊት እግዚአብሔር በሰው ህይወት ውስጥ እንደ እሳት አዳፍኖት ሰው ስራ እየሰራ የሚገልጠው ጸጋው ማለት ነው። ጸጋ ከሆነ ጸጋም እድል ፈንታ ጽዋ ተርታ ሊባል ይችላል። መክፈልት ለአንዱም ለአንዱ እግዚአብሔር የሰጠው ጸጋው መክፈልቱ ጽዋ ተርታው እድል ፈንታው አለ ተብሎ ብትሰሙ አንደኛ ቆሮንቶስ ምዕራፍ 12 ለሙሉ የሚተረጎመው ለእግዚአብሔር ለሰው ልጆች ሁሉ የሰጣቸው ጸጋ አለ። ያ መክሊት ነው። የማስተማር ጸጋ የሚሰጠው አለ። የአጋንንት የማውጣት የሚሰጠው ጸጋ አለ። የመምከር ጸጋ የሚሰጠው አለ። እሱ ጸጋ ነው። ከእድል ፈንታ ጋር የሚገናኝ ሳይሆን ጸጋ ነው። ያ ጸጋ ደግሞ ሰዎች ስራ ሰርተው ሊገልጡት ይችላሉ፣ ባለመስራታቸው ሊዳፈንባቸው ይችላል። ይሄ ነው።